በዚህ ርዕስ የአብርሃም ልጅ በሚል ነው የምንማማረው። የሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 9 ያለውና አስቀድሜ በንባብ አሰማቸዋለሁ። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ፣ ባለጠጋም ነበረ። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤትህ ውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን፣ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆን 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። የዘኬዎስን ታሪክ ብዙ ጊዜ በመጽሐፍ ቅዱስ የተጻፈ ስለሆነ ብዙ ጊዜ እንሰማዋለን፣ እንማርበታለን፣ እንገሰጽበታለን፣ ብዙ ፍሬ ነገሮችን እንወስዳለን። ዛሬ በዚህ ታሪክ መነሻነት ብዙ ሊቃውንት ካስተማሩት እኔ አጭር አድርጌ ማሰማት የምፈልገው ርዕስ ባደረግነው የአብርሃም ልጅ ለምን ተባለ በሚለው ላይ ነው። ዘኬዎስ የአብርሃም ልጅ ለምን ተባለ? ይህን ያለው ደግሞ ማንም አይደለም፣ መድኃኔ ዓለም ኢየሱስ ክርስቶስ ነው። ለምንድን ነው የአብርሃም ልጅ ያለው? ለዚያውም ደግሞ ሲያመሰግን ነው። መጀመሪያ ዘኬዎስ ሆይ ውረድ፣ ከሾላ ውረድ ብሎ ዛሬ ለዚህ ቤት መዳን ሆኖለታል ብሎ ነው የጠራው እና ከጠራው በኋላ በቤቱ ወስዶ ተቀበለው፣ አስተናገደው። ጌታችን መድኃኒታችን ኢየሱስ ክርስቶስን አከበረው። ካከበረው በኋላ ሰዎች ያንጎራጉሩ ነበር በጌታ ላይ። እንዴት ወደዚህ ላይ መግቢያው ላይ ሳነብ ሰምታችሁ እንደሆነ ስለዚህ ሰው ሲናገር አንደኛ የቀራጮች አለቃ ነበረ ይላል፣ ሁለተኛ ደግሞ ባለጠጋም ነበረ ይላል። እነዚህ እያንዳንዳቸው በወንጌል እንዲጻፉ የተደረገበት መሰረታዊ ምክንያት አለው። አንደኛው ሰውየው ስለነበረ፣ ምን ስለነበረ? የቀራጮች አለቃ ስለነበረ። ሁለተኛ ደግሞ ባለጠጋም ስለነበረ። ግን ደግሞ ስለ እርሱ ያልተገለጹ ብዙ ነገሮች ይኖራሉ። ከብዙ ነገሮች ውስጥ እነዚህ ሁለቱ ለምን ተገለጡ? በቅዱስ መጽሐፍ እንዲጻፍ ለምን ተፈለገ ብሎ ማሰብ አስፈላጊ ነው። ምክንያቱም ያለ እግዚአብሔር ፈቃድ እግዚአብሔር እንድንረዳው ስለዚያ እንድናውቅ ከፈለገው ሐሳብ በቀር የተመዘገበ የለም። የተመዘገቡት ደግሞ ስለ እያንዳንዳቸው እንድናውቅላቸው እንድንረዳላቸው የምንፈልገው ሐሳብ ስላለ ነው። ለምሳሌ ባለጠጋ የሚለውን ነገር በትንሹ ማስታወስ ፈልጋለሁ። ጌታችን ከተናገረው ለባለጠጋ ወደ መንግሥተ ሰማያት ከሚገባ ምን ቢሆን ይቀላል ነው የተባለ። ምን ቢሆን ይቀላል? ግመል በመርፌ ቀዳዳ ብታልፍ ይቀላል። አያችሁ ምን አይነት ጭንቅ ነው ለባለጸጋ። ልክ ነው ለብዙ ባለጸጎች፣ ለሁሉም እንኳ ባይሆን ለብዙዎች በጣም ጭንቅ ነው። ቤተክርስቲያን መምጣት እንኳን ጭንቅ ነው። ማስቀደስም ጭንቅ ነው። መጸለይ ጭንቅ ነው። መመጽወት ጭንቅ ነው። በትህትና ጉባኤ ላይ ቁጭ ብሎ መማር በጣም ጭንቅ ነው። እንደሰማችሁት ጉባኤው ግፊያ ነበር። ለባለጸጎች ጭንቅ ነው። ግፊያ ባለበት መገኘት በጣም ጭንቅ ነው። ከህዝቡ ጋር እየተተረማመሱ እየተገፋ በግፊያ ውስጥ ይረገጣል። ባለጸጋ ደግሞ ባለስልጣን ነው። የቀራጮች አለቃ በጣም ይቀርባል። ባለጸጋም ባለስልጣንም ሆኖ ህዝብ በሚጋፋበት አሁን እኛ ሁሉ ነገር ከተገለጠ በኋላ ስለሆነ ሁሉ ነገር ከተገለጠ የትንሣኤያችን በኩር የመዳናችን ቤዛ መስዋዕት ሙስና መቃብርን በስልጣኑ ድል የነሳ መሆኑ ከታወቀ አምላክ መሆኑ ከተረጋገጠ
በዛ ጊዜ የነበረው አብዛኛው ሕዝብ ግን ይሄን ሳያውቅ ነው የሚከተለው። ልክ ከነቢያት እንዳንዱ፣ ከባህታውያን እንዳንዱ፣ ከሰባካያን እንዳንዱ አድርጎ ክርስቶስን በሚከተልበት ጊዜ በዚያ ግፊ ውስጥ በዚያ ትርምስ ውስጥ ስልጣኑንም ሀብቱንም መኩሪያ ራሱን ማግለያ አድርጎ ሳይወስድ ክርስቶስን ለማየት ከመናፈቅ ከመውደድ ከመሻት የተነሳ መገኘት በራሱ ድንቅ ነገር ነው እና በእርግጥም የዘኬዎስ በዚያ መካከል መገኘት ብቻ አይደለም። ዝናውን የሚሰማለትን ክርስቶስን ለማየት ከሕዝብ ፊት ተንደርድሮ ወጥቶ ሮጦ ረጅም ዛፍ ላይ የሾላ ዛፍ ላይ መውጣት በእርግጥም በግመል የመርፌ ቀዳዳ የማለፍ ያህል ክብሩን ትቶ ማለት ነው። ክብሩን ትቶ ራሱን ትቶ ንቆ ይሄን ማድረግ በእጅጉ በጣም አስደናቂ ነገር ነው እና የዘኬዎስ ይሄን ማድረግ እጅግ አስደናቂ ነው። በእርግጥም ገመል በመርፌ ቀዳዳ የማለፍ ያህል ለብዙ ባለጸጎችና ባለስልጣናት ጭንቅ የሆነውን ነገር ነው ያደረገው። ስለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችንን ይንቃል፣ ድካማችንን ይንቃል፣ ይተዋል እንጂ እኛን አይንቅም፣ አይተውም፣ አይጥልም፣ አይጸየፈንም። የማይጸየፈን አምላክ በእውነት ለእርሱ ለስሙ ሁልጊዜም ክብርና ምስጋና ይድረሰው። ለዚህ ነው እንግዲህ ጌታችን ወደዚህ ሰው ቤት ከገባ በኋላ ይህ ሰው ከተናገራቸው ተቀበለው፣ አስተናገደው። ይህንን ባለጸጎች ለብዙ አካላት ያደርጉታል። በእውነቱ ግን ከዚህ በላይ የሚያስደንቀው ሁለት ነገሮችን ተናግሯል። የሕዝቡን ማንጎራጎርም እንግዲህ የሰማ ይመስላል፣ ሰምቷል። እንዴት ከዚህ ኃጢአተኛ እና በማህበረሰቡ ዘንድ ደግሞ ምንም ባለጸጋና ባለስልጣን ቢሆን ደግሞ ይታማል። ብዙዎች እንደሚታሙት በእኛም ዘመን ብዙ ሰዎች ይታማሉ አይደለም። ፊት ለፊት ባንናገራቸው ሲመጡ ብናከብራቸው ምናልባትም ከነሱ አንድ የሆነ ዳረጎት ነገር ፈልገን ምን ለማመድ ሰዎች ብንኖርም እንኳን ዞር ብሎ ብዙ ሰው ማማቱ አይቀር ሀብቱ ስለተገኘበት ስለ ስልጣኑ ስለሚያደርገውና አሙት አንጎራጎሩት። ዋናው የተፈለገው ክርስቶስ ነው። እንዴት ነቢይ ነኝ እያለ መምህር ነኝ እያለ ታምራት እያደረገ ሕዝብ እያስተማረ እንዲህ ያለ አውራ ኃጢአተኛ የቀራጮች አለቃ ቤት እንዴት ይገባል ነበረ ማጉረምራቸው። ይህን ስለሚያውቅ ዘኬዎስ እንዲህ አለ። በጣም አስደናቂ ነገሮች ተናገረ። አንደኛ ከሀብቴ ግማሹን ለማን እሰጣለሁ ነው ያለው? ለነዳያን እሰጣለሁ፣ ለድሆች እሰጣለሁ፣ አካፍላለሁ። ማንንም በሐሰት ከስሼ እንደሆነ አለ ደግሞ ግብር ስሰበስብ ሀብት ስሰበስብ በሐሰት አንዱን ሰው ገፍቼው እንዲህ አድርጌ ከሆነ ደግሞ ስለዚያ ስላደረግኩት ጥፋትና ኃጢአት 4 እጥፍ እመልሳለሁ አለ። ይህ አስደናቂ ነው። ያስደናቂ ነው፣ በጣም አስደናቂ ነው። ከእርሱም የማይጠበቅ ነው። ለምንድን ነው የማይጠበቀው? ሊቃውንት በብዙ መንገድ ተርጉመውታል። ለምሳሌ 4 እጥፍ እመልሳለሁ አለው ያለውን ኦሪት ዘጸአት ምዕራፍ 22 ቁጥር 1 ጀምሮ ስታነቡ ከሰው ያላግባብ ሀብት የወሰዱ ሰዎች 4 እጥፍ እንዲመልሱ ኦሪት ታስገድዳቸው ነበረ። ስለዚህ ይሄ ሰው ባጠፋው ጥፋት 4 እጥፍ እመልሳለሁ በማለቱ በዚህ ቃሉ ብቻ ኦሪትንና ነቢያትን አንድ ጊዜ እንደፈጸመ ይቆጠርለታል ይላሉ። ጥፋተኝነቱን አምኖ ቀማኛነቱን አምኖ አጥፊነቱን ሐሰተኛነቱን አምኖ ይሄን ስላደረጉት ነገር ብከሰስ ብወቀስ ላጠፋው ጥፋት ሁሉ 4 እጥፍ እከፍላለሁ ስላለ ይሄም ደግሞ በመጽሐፍ ቃል የታዘዘ ስለሆነ ኦሪት ዘጸአት ምዕራፍ 22 ቁጥር 1 ላይ እንዲህ ያደረገ ሰው ቢኖር 4 እጥፍ ይክፈል የሚል ስላለ ያን እግዚአብሔር መንፈስ ቅዱስ ገልጾለት በእውነቱ ሳይማር ሳያቅ ኦሪትንና ነቢያትን የመፈጸምን አቅም አገኘ ይላል። ከዚያ በኋላ ደግሞ ከሀብቱ እኩሌታውን እሰጣለሁ አለና ወደ ትሩፋት ገባ። ከሕግ መፈጸም አልፎ ወደ ትሩፋት የሀብቱን እኩሌታ መስጠት ቀላል አይደለም። ይሄን አደረገ ይላል። ይሄን ስላደረገ ነው ጌታ እንግዲህ ምን አለው ይላል? የአብርሃም ልጅ ነውና። የማን ልጅ ነውና ነው ያለው? የአብርሃም ልጅ ነውና። ይደንቃል። የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይደንቃል። ስለዚህ ለአንድ ቤተሰብ ለአንድ ሰው መዳን የሚሆንለት
ያ ሰው የአብርሃም ልጅነት ማዕረግም ሲያገኝ ነው ማለት። ምን ማለት ነው የአብርሃም ልጅ መሆን? ለብዙዎቻችን እንደምናስበው በመጽሐፍ የአብርሃም ልጅ ስለተባለ ዘኬዎስ በሆነ ትውልድ የአብርሃም ልጅ መስሎ ልናስብ እንችል ይሆናል። ግን ደግሞ እንደዚያ መሆኑን የሚያስረዳ ምንም ታሪክ አልተገኘም በትውፊት። አብርሃም ዘኬዎስ ከዚያ ቤት ስለመወለዱ የሚናገር ምንም ታሪክ የለም። ግን በወንጌል ስናነብ ከዚህ ውጭ የሆኑ ሰዎች የአብርሃም ልጆች እንደሆኑ የሚያሳዩ ጥቅሶች አሉ። ለምሳሌ ማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ መጥምቀ መለኮት ቅዱስ ዮሐንስ እስራኤል ዘሥጋን ሲገስጻቸው የተናገረውን ቃል ማስታወስ እንችላለን። በልባችሁም አብርሃም አባት አለን እንደምትሉ አይምሰላችሁ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላልና ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ለአብርሃም ልጆችን ከየት ያስነሳላታል? ከነዚህ ድንጋዮች። እነዚህ ድንጋዮች ያላቸው እነማን ነው? አሕዛብን። ለምን ድንጋዮች አላቸው? ልባቸው እግዚአብሔርን በመፈለግ የእግዚአብሔርን ሕግ በመፈጸም በምግባር ሃይማኖት በመኖር በምግባር እግዚአብሔር በቃለ እግዚአብሔር በታዘዘው ምግባር በመስራት ለመኖር ልባቸው ከባድ ስለሆነ በልቡናቸው ክብደት ጠጣርነት የእግዚአብሔርን ቃል ሲሰሙ ባለመቀበል በመደንደን ምክንያት ድንጋዮች ይባላሉ። ግን ደግሞ ድንጋይ ተቀርጾ ተፈልጦ ቅርጽ ይዞ ቤት እንደሚሰራበት ሁሉ አሕዛብም ደግሞ ያ እንደ ድንጋይ የጠነከረ ልቡናቸው ተሰብሮ ወደ እግዚአብሔር ይመለሱና የአብርሃም ልጅ በመሆን እናንተን ይቀድሟቸዋል አለ ቅዱስ ዮሐንስ። ትክክልም ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እዚሁ የማቴዎስ ወንጌል ምዕራፍ 8 ላይ ያ ሮማዊ መቶ አለቃ ስለ ልጁ ቃል ብቻ ተናገር ብላቴና ይድናል፣ ቤት ነው አንተ ወደ ቤቴ ጣራ በታች ልትገባ አይገባኝም ባለ ጊዜና ቃል ብቻ ተናገር ብላቴና ይፈወሳል ብሎ በማመኑ ምክንያት ጌታችን ሲያመሰግነው ምንድን ነው ያለ? እውነት እላችኋለሁ ብዙዎች ከምዕራብና ከምስራቅ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብም ጋር ምን ይሆናሉ ያለ? ይቀመጣሉ። በእነሱ ማዕረግ የእነሱ ልጆቹ በግብር በሃይማኖት በምግባር እነርሱም በመምሰል ከእነርሱ ጋር መቀመጥ ይሰጣቸዋል ስላለ ዘኬዎስ በስጋ የአብርሃም ልጅ ስለሆነ አይደለም፣ መድኃኔ ዓለም ክርስቶስ የአብርሃም ልጅ ነውና ለዚህ ቤት ዛሬ መዳን ሆኖለታል ያለው በስጋ ከእርሱ ስለተወለደ ሳይሆን በምግባር ከአብርሃም ስለተወለደ ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ላይ ይሄንን በስጋ ልደት በመወለድ ክብር፣ ጸጋ፣ ሀብት፣ ረድኤት የሚገኝ የሚመስላቸውን እስራኤልን በጣም ገስጿቸዋል። ትንሽ በንባብ ላሰማችሁ። ከሮሜ መልእክቱ ምዕራፍ 9 ላይ ቁጥር 6 ጀምሮ በንባብ ላሰማችሁ። ነገር ግን የእግዚአብሔር ቃል የተሻረ አይደለም ይላል። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የሥጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አያችሁ፣ በሥጋ የአብርሃም ዘር ስለሆኑ የእግዚአብሔር ልጆች የአብርሃም ልጆች ተብለው አይጠሩም። የአብርሃም የይስሐቅ ልጅ በይስሐቅ ዘር ይጠራልሃል ተባለ ይላል። ይጠራልሃል ማለት ምን ማለት ነው? ይጠራልሃል ማለት እኮ በዘር ከይስሐቅ ሳይወለድ ወይም ከእስማኤል ሳይወለድ ግን በእርሱ ስም ልክ እንደ ይስሐቅ የአብርሃም ልጅ ተብሎ ይጠራልሃል። አያችሁ፣ አሁን ዘኬዎስ ተጠራ፣ የአብርሃም ልጅ ተብሎ ተጠራ። ስለዚህ በይስሐቅ ዘር ይጠራልሃል ብሎ ተስፋ የሰጠው በስጋ ከአብርሃም ለሚወለዱት አይደለም። እነዚህ በስጋ ከአብርሃም የሚወለዱ የእግዚአብሔር ልጆች አይደሉም። እግዚአብሔርን አያውቁትም። ይመኩበታል፣ ይጓደዱበታል፣ ይኮሩበታል፣ ይፎክሩበታል። በግብር ግን ውጹዋን የወጡ የራቁ ናቸው። ስለዚህ እነሱ የአብርሃም ልጆች ተብለው አይጠሩም። የአብርሃም ልጆች ተብለው የሚጠሩት በሃይማኖት አብርሃምን የሚመስሉት፣ በምግባር አብርሃም ይጠራልሃል የሚለው ቃል ማለት ነው። ልጁ ያልሆነው ልጅ ይባልልሃል ማለት ነው። ከነዚያ አንዱ እንደተነገረው ትንቢት በይስሐቅ ዘር ይጠራልሃል የተባለ ይስሐቅ የአብርሃም ልጁ ስለሆነ ከሕግ ሚስቱ ከሳራ የወለደው ልጁ ስለሆነ እንደገና የእስማኤል የማይነሳው ያ
ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ላይ ስለጠራ አጋርን የኦሪት የማትጠቀመው የቤተ እስራኤል ምሳሌ አድርጓታል። አዲስ ኪዳን የተስፋ የመንፈስ ምሳሌ ያደረጋት ሳራ ስለሆነ የተስፋው ልጆች በሙሉ የሚጠሩት በይስሐቅ ዘር ነው እንጂ ከአጋር በተወለደ በእስማኤል አይደለም። የይስሐቅ ዘር ይጠራልሃል የተባለ ማለት ነው። በአዲስ ኪዳን አምነው ወደ እግዚአብሔር የሚመጡት በሙሉ በይስሐቅ ዘር የሚጠሩ ናቸው። አዲስ ኪዳንን የምትወክለው ምሳሌ የሆነችላት ሳራ ናትና ከነዚህ አንዱ እንግዲህ ዘኬዎስ ነው። ስለዚህ ዘኬዎስ የአብርሃም ልጅ የተባለው በምግባሩና በሃይማኖቱ ነው እንጂ በዘር ግንዱ አይደለም። በተወለዱበት የትውልድ ዘር የሚመኩትን ሁሉ እግዚአብሔር ይንቃቸዋል፣ ይጸየፋል። ለምን? የአብርሃም የወደደው የወዳጁ ላይ ቤቱ የገባለት ማዕድ አስቀርቦ የበላለት እንደ አብርሃም ያለ ወዳጅ እግዚአብሔር የለውም። በእውነት ለሌሎቹ በኋላ ቢያደርግ አይደነቅም፣ ከስጋዌ በኋላ። የአብርሃም ግን ከስጋዌ በፊት ይደነቃል። እጹብ ድንቅ የማይመረመር ምስጢር እንዲህ ያለ ነገር የተደረገለት የአብርሃም የስጋ ልጅ እንኳን ቢሆኑ እንደ እስራኤል አንድ ሰው እንደ አባቱ ሃይማኖቱ፣ እንደ አባቱ ምግባሩ፣ እንደ አባቱ ትውፊቱን፣ እንደ አባቱ ታሪኩን ካልያዘ የወለደ እንደሚክድ እግዚአብሔር ምክዳቸዋለሁ አፍርባቸዋለሁ ብሏል። ይካዳል፣ ይጣል። ዘኬዎስ የአብርሃም ልጅ የተባለው በምግባሩ ነው፣ በሃይማኖቱ ነው ማለት ነው። ታዲያ አብርሃምን እንዲያው በእውነት ዘኬዎስን የአብርሃም ልጅ ያሰኘው ሃይማኖትና ምግባር ምንድን ነው የሚለውን በሁለት ነጥብ አብራርቼ ትምህርቴን አጠቃልላለሁ። በእውነቱ ዋናውን ነገር እንድንማር አብርሃም እግዚአብሔርን ደስ ያሰኘበት የመጀመሪያው አንድ ሰው እግዚአብሔርን ከልቡ መሻትና መፈለግ አለበት። በእውነት ለምን የዘኬዎስ ታሪክ የሚያሳያችሁ ያ ዘኬዎስ እኮ የፈለገው ማንን ማየት ነው? ማንን ለማየት ነው የሮጠው? ማንን ለማየት ነው ሾላ ላይ የወጣው? ማንን ለማየት ነው ስልጣኑን፣ ባለጠግነቱን፣ ክብሩን ትቶ ያን ሁሉ ግፊያ ታግሶ የሮጠው? ሲያቅተው ደግሞ ወደ መፍትሄ ያሰበ። ይገርማል። ሰው መቼስ ይተራመሳል፣ ይጋፋል። ካቃተው እኮ ተስፋ ቆርጦ ሊሄድ ይችላል። አይደለም ብዬ ነበረ፣ አስቤ ነበረ፣ በቃ አቃተኝ። ደግሞ አጭር ነው። ይገርማል እኮ እሱ ግን ተስፋ አልቆረጠም። ከልቡ የሚፈልግ ሰው ተስፋ አይቆርጥም። የሚፈልገውን ነገር እንዳያገኝ የሚከለክሉትን ወይም እንቅፋት የሆኑበትን ነገሮች በሙሉ ይታገሳል። እውነት የሚፈልግ ሰው፣ ከልቡ የሚፈልግ ሰው ምንም አይነት ውጣ ውረድን ይታገሳል። ምንም አይነት ፈተናን ይታገሳል። ምንም አይነት እንቅፋትን ይታገሳል። ዘኬዎስ ያታግሷል። አብርሃምስ ታግሷል። የአብርሃም ታሪክ ብዙ ጊዜ ስለምትሰሙት አልተርከውም። እንግዲህ አብርሃም ከአባቱ ቤት ከታራ ቤት ጀምሮ ከጣዖት አምልኮ ሆኖ እግዚአብሔርን የፈለገ ሰው ማን ነው? አምላክ ጣዖት ሊሸጥ ሄዶ የመረመረ እንዴ! አሁን የእጅ ስራ አምላክ ይሸከማል እንጂ ይሸከሙታል እንጂ የተሸክሜዋለሁ። እግር አለው አይሄድም፣ እጅ አለው አይዳስስም፣ አፍ አለው ብቻዬን ነኝ አያነጋግርም። አነጋግሬ ሲል ፈለገው። አብርሃም የሚታወቀው እግዚአብሔር ማን ነው? አምላክ ይመረምራል። የአባቱን ትእዛዝ ደግሞ አልናቀም፣ አልጣለም። ወደ ገበያው ይሄዳል። አሁንም ግን ይመረምራል። ማን ነው አምላክ? ፀሐይ ትሆን ነፋስ ይሆን ውሃ ይሆን እያለ ይመረምራል። እንደገና ደግሞ ጉድለታቸውን ያነሳና አይሆንም ውሃ እንዴት ሊሆን ይችላል? ሁሉ ሕይወት ነው፣ እውነት ነው። ግን አፈር ይገድበዋል፣ ደካማ ነው። ነፋስ ያለው ተራራ አፈር ደፈር ይከለክለዋል። ፀሐይ እንደዚህ ነች፣ ጨለማ ይሰለጥንባታል፣ ሌሊት ይመጣባታል። እነዚህ ሁሉ ሕጸጽ አለባ ማንም መምህር ባልነበረበት ዘመን፣ መጽሐፍ ባልነበረበት ዘመን የመጀመሪያው መጽሐፍና ትንቢት የተቀበለው ሙሴ ከመምጣቱ ከ400 ዓመት በፊት ይህን ያደረገ ሰው ነው አብርሃም። እና እንደዚህ ያሉ መምህር መጽሐፍ ሳያስተምራቸው መምህር ሳይነግራቸው እግዚአብሔርን የሚፈልጉ ድንቅ ሰዎች አሉ። በነገራችን ላይ የሚያስገርሙ ሰዎች። ዘኬዎስ የአብርሃም ልጅ የተባለው ለዛ እንደዚያ እንደ ጸሐፍት እንደ ፈሪሳውያን በጉባኤ ቤት ውሎ አይደለም። ትርጓሜ ኦሪትን ሰምቶ አይደለም። መቅደስ እየተገኘ መስዋዕት ሰውቶ ስለት አቅርቦ የዛን መልስ አይቶ አይደለም። እንዲሁ መረመረው። እግዚአብሔርን ፈለገው፣ ከልቡ ፈለገው። ማየት ፈለገ፣ መሻት ፈለገ። እንዲያውም ቅዱስ ኤፍሬም ስለዚህ ሰው ሲናገር እንዲህ የሚል ይመስለኛል ይላል። ተራራው ሾላው ላይ ወጥቶ አዘቅዝቆ ወደ ጌታ እየተመለከተ ዘኬዎስ አሁን ታላቅ ደስታዬ ነው፣ ነፍሴ እጅግ የወደደችውን አየች፣ ወደ ልቤ ገብቶ ያድርባት ዘንድ የምፈልገው በማየቴ ደስታዬ ነው እያለ በደስታ የተንገበገበ ይመስለኛል። ለዚያ ነው የልቡናው መሻ መፈለግ ደስታ ያየ ጌታ ዘኬዎስ ውረድ አለው ይላል። ቀና ብሎ አይቶ ልቡን አይቶ የተሰቀለ ሰው እንዳለ ነግሮት አይደለም። ምናልባት እኔን ለማየት
ከማየት ከመጓጓት የተነሳ ሰዎች ሊወጡ ይችላሉ ብሎ ገምቶ አይደለም። ፍጹም አምላክ ስለሆነ ያ አጭር ሰው ከሕዝቡ ሁሉ መሃል እየተጋፋ እየተተራመሰ ሄዶ አምላኩን በመፈለግ ሲደክመው ሮጦ ቀድሞ ጌታ ከመድረሱ በፊት በዚያች በሚያልፍባት መንገድ ሾላ ላይ እንደወጣ እግዚአብሔር ያውቅ ነበርና ፍጹም የባህሪ አምላክ ነውና እርሱ ጋር ሲደርስ ጌታ እኮ ሁሉን ያውቃል። መንገድ አሳብሮ መሄድ ይችላል አይችልም? ይችል ነበረ። ትቶት በሌላ መንገድ ማለፍ ይችል ነበር። ልቡናውን መሻት አይቶ በዛፉ ስር ሄደለት። ስንፈልገው እኮ እግዚአብሔር እንደዚህ እሱም ፈልገን ከየትኛውም ተነጥለን ብንወጣ ይመጣል። እኛ ወዳለንበት ይመጣል። አሁንም እግዚአብሔር ወዳለንበት መጥቶ የቸርነቱን ስራ ይስራልን። ለዚህ ላይ የአብርሃም ልጅ የተሰኘው ለዚህ የሚያስደንቅ ፍለጋ ነው ያለው። የሚያስደንቅ እግዚአብሔርን መሻት በጣም 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 ይደንቃል። በቅዱሳት መጻሕፍት እግዚአብሔርን ስለመሻት ስለመፈለግ የተነገሩ አሉ። እንዲያውም ስለ አብርሃም በዚህ በሐምሌ ሥላሴ ይመስለኛል ክብረ በዓሉም ላይ ይሰበክለታል። መዝሙረ ዳዊት መዝሙር 26 በእኛ በግዕዙ በአማርኛው 27 በቅንፍ 27 አለው ቁጥር 6 እስከ 8 ስለ እሱ የሚነገር ቃል አለ። አቤቱ ፊቴን እሹት ባልህ ጊዜ ይላል ዳዊት። ፊቴን ምን አድርጉት? ሐሰስኩ ገጸከ ገጸ ዚአከ ሐስስ እግዚኦ ወይትምት ገጸከ ምኔ የሚሰበክ ምስባክ ነው። ፊቴን እሹት ባልህ ጊዜ አቤቱ ፊትህን እሻለሁ። ሐሰስኩ ገጸከ አብርሃም እግዚአብሔርን ፈለገው። ማነው አምላክ? ፀሐይ ልትሆን እንዲህ እያለ ዘኬዎስም እንዲህ አለ፣ የእግዚአብሔርን ገጽ ፈለገው። ማየት እፈልጋለሁ ጌታዬ። ማየት አትፈልጉ? ትፈልጋላችሁ? አትፈልጉ? አዎ ማየት እኮ ይቻላል። ታውቃላችሁ? እኛ እንዴት ሆነን ልትሉ ትችላላችሁ። በጣም ቀላል ነው ለማየት። ምኑ ነው ቀላል ልትሉ ትችላላችሁ። የሚፈልገው እምነት ብቻ እኮ ነው። እግዚአብሔር እኮ ያዳል። ራሱን ከፍጥረት የሚሰውር አምላክ አይደለም። በእውነቱ በምርምር በፍልስፍና ለሚፈልጉት በእውነቱ ዳዊት አሁንም እንደተናገር ነው ወረሰ የጽልመተ ምስዋሩ እንዳለው በዚያ በጥበብ በፍልስፍና በረቃቄ ለሚፈልጉት መሰወሪያውን ጨለማ አደረገ እንዳለው በጨለማ የሚሸፈን ሆኖ አይደል። ማንም ሰው በምርመራ ፈልጎ ደርሶ ሊያየው ሊያገኘው ሊረዳው አይችልም። ለሚፈልጉት ደግሞ እግዚአብሔር ግልጽ በእምነት የሚፈልጉ በእምነት አብርሃም በምርምር አይደለም። የአብርሃም ምርምር የእምነት ምርምር ነው። አምኖ የእምነት ምርምር ማለት አምላክ አለ ብሎ አመነና ማነው አምላክ? የአብርሃም ምርምር ይሄ ነው። አምላክ የለም መኖሩን አለመኖሩን ላረጋግ አይደለም። የአብርሃም ምርምር ማነው አምላክ? የሁሉ ፍጥረት ዝም ብሎ አይወጣም አይገባም አያድርም። በስርዓት የሚመላለሰው በስርዓት የምንኖረው ስነ ፍጥረት ሕጉን ጠብቆ የሚኖረው በጣም ይገርማቸዋል። አሁን ቅርብ ጊዜ የሳይንቲስቶች አንዱ ከሚያወጧቸው አንዳንድ አስደናቂ ነገሮች አሉ። ሁሉም ሳይንቲስቶች አንድ አይነት አይደሉም። ታውቃላችሁ፣ አንዳንዶቹ ያዩና ከሚመረምሩት ነገር እግዚአብሔርን ወደ መረዳት የሚመጡ አሉ። ለምሳሌ አሁን እንደምታዩት በዘመናዊ ትምህርት ውሃ የሁለት ምንድን ነው የሚባለው አተም የሃይድሮጅን እና የኦክሲጅን የሁለት ሃይድሮጅን እና የአንድ ኦክሲጅን ውህደት ነው ውሃን የሚፈጥረው H2O ነው ይላሉ አይደለም። እና አንዱ የሳይንቲስቶች ጥያቄ ለምን ሃይድሮጅን እና ኦክሲጅን ከሚሆኑ ሃይድሮጅን እና ናይትሮጅን ውሃ መሆን አይችሉም ወይ ነው? መቼም አይሆንም። ገብቷችኋል አይደል? እና ይሄንን በተመለከተ በሙሉ ቁሶቹን ይመረምራሉ፣ ያጋጫሉ ስላችሁ እንዲሁ ዝም ብዬ አይደለም። ማጋጫ ሞለኪውልስ የሚያጋጩበት ትልቅ የላቦራቶሪ ለምሳሌ አሁን ፌርቢ ላብ የሚባለው አሜሪካን ሀገር ቺካጎ ያለው የሞለኪውሎች ማጋጫ የፓርቲክል ማጋጫ ርዝመቱ 27 ኪሎ ሜትር። የዓለም ሳይንቲስቶች እዚያ ቁጭ ብለው አንዱ ከአንዱ ጋር ሲጋጭ ምን ይፈጠራል? እና አስደናቂው ነገር በዚህ አይነት ምርምራቸው የሚናገሩት ምንድነው? ያ ቀድሞ ከሆነ ውጭ አሁን ምንም ሳይንቲስት ቢራቀቅ ለምሳሌ ውሃ ከሌሎች ሁለት ነገሮች መፍጠር አይችልም። ከሶስትም ከአራትም ከአንድም ውሃ ሁል ጊዜ ሊሆን የሚችለው ሁለት ሃይድሮጅን እና አንድ ኦክሲጅን ብቻ፣ ሌሎቹም እንደዚሁ ናቸው። ይሄ ማለት ምን ማለት? ስነ ፍጥረት በአጋጣሚ ድንገት የሆነ ነገር አይደለም። እግዚአብሔር በረቂቅ ጥበቡ አንድ ጊዜ በሰራው ጸንቶ የሚኖር ማንም ከዚህ ውጭ አዲስ ነገር መፍጠር አይችልም። በቃ እና ይረዳሉ። አንዳንዶቹ ወደ እውነታው ይመጣሉ። እንዲያውም አንድ ሳይንቲስት አንድ ግሪካዊ ሳይንቲስት ይሄንን
ፓርቲክል የመጨረሻዋ ፓርቲክል ይሄማ እኛ ልናዘው ማንችል አንደኛ ማጥፋት አይችሉም። ማንም ሳይንቲስት ፓርቲክል ማጥፋት አይችልም እንዳልነበረ ኃይሉን መቀነስ እና ምን አለው ጋድ ፓርቲክል አለው። ይሄ የእግዚአብሔር የሆነ ወይም እግዚአብሔራዊ ኃይል ያለው ቅንጣት ነው። ማንኛችንም ምንም ማድረግ አንችልም። ከራሱ ከተፈጥሮ ሕግ ውጭ ምንም መሆን አይችልም አለ ሲመራመር። ተመልከቱ። እና አንዳንዶቹ በዚህ ይረዱታል አምነው፣ አንዳንዶቹ ደግሞ እውነታውን ይቀበላሉ፣ ግን እግዚአብሔር የሚለውን ለመቀበል ይቸግራቸዋል። እነሱ በሚጠብቁት መንገድ ማለት እነዚህ የእነ አብርሃም ምርምር እንደዛ አይደለም። እግዚአብሔርን አምነውታል፣ ተቀብለው እንዋቅህ ነው እኒህ ሐሰሱ ገጸከ ፊትን ማየት ይሻለሁ አምላኬ ሆይ ማነህ አንተ? ለዚህ ነው ተገለጽልኝ አምላከ ፀሐይ ተናበበኒ ሲል አብርሃም ልይ አንተ ተናገረኝ ልስማ፣ አንተ ተገለጽልኝ ልይ እምነቱን ይዞ ስለፈለገው እግዚአብሔር ተገለጸለት። መጀመሪያ በድምፅ አናገረው፣ ለሱ በሚስማማ መንገድ ተናገረው። በኋላ ደግሞ በጣም ስለሚወደው በአርአያ ሰው በሰው አምሳልና ሁኔታ ተገልጾ ታየው እና ተዳሰሰው፣ ተጨበጠው። ከዘርህ እመጣለሁ፣ እገለጣለሁ፣ እወለዳለሁ። ዘኬዎስ የተቆጠረው ከዚህ እግዚአብሔርን ከልቡ በመፈለግ ፈልጎም በማግኘት ለአብርሃምም ለዘኬዎስም የተገለጸ አምላክ ለሁላችንም በእውነት ይገለጽልን ይታያል። ዳዊትም በዚህ ነው የሚታወቀው። እግዚአብሔርን ከልቡ ነው የሚሻው። እግዚአብሔርን ይሻል። የዳዊት መሻት ይደንቃል እና እግዚአብሔር ከልብ እግዚአብሔርና የእግዚአብሔር የምሽቱን ይወዳል። ዳዊት አሁን አተሳልክ ወለ እግዚአብሔር ወኪያስስ አንድ ነገርን እሻለሁ ይላል አይደለም እንዴ? እግዚአብሔርን አንድ ነገር ለምነዋለሁ እርሷንም እሻለሁ በሕይወቴ ዘመን ሁሉ የት እኖር ዘንድ ነው ያለው? በእግዚአብሔር ቤት እኖር ዘንድ። እንግዲህ የዳዊትን ንጉሱን እግዚአብሔር እንደዚህ ያሉ እንደ ዳዊት እንደ አብርሃም ያሉ ባለጸጎች ሆነው የተከበሩ ሆነው ክብራቸውን ትተው ሕይወታቸውን ከእግዚአብሔር ጋር ብቻ ማድረግ የሚወዱትን እግዚአብሔር በጣም ይወዳቸዋል፣ ያከብራቸዋል። ሰው የራሱን ክብር ሲጥል ራሱን ፍልስፍና ሲጥል ነው። የተወደዳችሁ የእግዚአብሔር ቤተሰቦች በጣም ነቢየ እግዚአብሔር ወይ መፍቀሬ ጥበብ ሰሎሞንም መጽሐፈ ምሳሌ ምዕራፍ 7 ቁጥር 15 ላይ እንዲህ ይላል፣ ስለዚህ እንዳገኝህ ፊትህንም በትጋት ለመሻት ወጥቻለሁ አግኝቼህም አለው ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። ይሄ ቀጥታ ራሱ ዘኬዎስን ይመታል። በጣም ይደንቃል። እንዳገኝህ ፊትህንም በትጋት ለመሻት ዘኬዎስ የሻው ይሄ ፊቱን ማየት እንዲሁ ማን ይመስላል? እና ወጣ፣ ዛፍ ላይ ወጣ፣ እግዚአብሔርን አየ። እሱ ዛፍ ላይ ወጥቻ ያለው ሲል ጌታ ምን አለው? ና ውረድ፣ ወደ ቤትህ እገባለሁ አለው። ና ገባ፣ ደሰሰው፣ እግሩን አጠበ፣ አበላው፣ አጠጣው፣ እንዳብራ። ለዚህ ነው የአብርሃም ልጅ የተባለ እና እግዚአብሔርን ከልብ እንፈልገው፣ ከልብ እንሻው። እግዚአብሔርን ከልብ ከሻነው እግዚአብሔርን ማግኘታችን አይቀርም። አሁን ትምህርቴን ላጠቃልል። ከማጠቃለያ በፊት ሁለት ነጥብ ስላልኳቸው አንደኛው ሊጨምር። በጣም የሚደነቁት ሌሎቹ ሊቃውንት ምንድነው ልክ ከአብርሃም ጋር የሚያመሳስለው ደግሞ አብርሃም እግዚአብሔርን የማያውቅ ሕዝብ ትርምስ ባለበት ጣዖት አምልኮ በበዛበት ምድር እንደባዶ በነበረችበት ጊዜ ብቻውን እግዚአብሔርን የፈለገ ሰው ብቻው ከቤተሰቡ ሳይቀር ጣዖት አምላኪዎች። ዘኬዎስም ከትርምሱ መካከል ከልቡ የሻ ሰው ነው እና አምብሮዝ የተባለ የቤተክርስቲያን ሊቅ ይህን ሲተረጉም ምን ይላል? ሶስት ነገሮች ያነሳቸዋል። አንደኛ የህዝቡ ትርምስ፣ ሁለተኛ የዘኬዎስ ቁመት ማጠር ምሳሌ ነው ይላል። የቁመቱ ማጠር የሃይማኖትና የምግባር ጉድለት ሕጸጽ እንዳለበት ደግሞ ያሳያል። ይፈልጋል ግን ከነ ጉድለቱ ነው። ብዙዎቻችን እንደዚህ ያለብን የሃይማኖት እጥረት ያለብን እኮ አለን አይደለም? በቁመታችን ረጅም ሆነን በሃይማኖታችን ድንቅ የሆን ሰዎች ልንኖር እንችላለን። በምግባራችን ድንቅ ቤተክርስቲያን ብንመጣም ሌላም ነገር ብናል። ትርምሱ ደግሞ ይላል ረብ የሌለው መሰናክል ይላል። ህዝቡ ክርስቶስ ነው የሚከተለው፣ ግን ትርምስ ነው፣ ስርዓት የለው። ልክ እንደዚያ አሁን እንደኛ ዘመን እና በእንዲህ ያለ ዘመን ፈንጠር ብሎ መውጣት ትልቅ ትምህርት ምልክት ነው ይላል ቅዱስ ጳውሎስ። ልክ ነው። አሁን የኛ ዘመን እንደ ዘኬዎስ ዘመን የትርምስ ዘመን ነው። በነገራችን ከፍተኛ የሆነ የፖለቲክ ትርምስ፣ የዘር ትርምስ፣ የጎጠኝነት ትርምስ እና ብንፈልግ እግዚአብሔር ማየት የማንችልበት በብዙ ሰዎች ንግግር ውስጥ እግዚአብሔር ማየት አንችልም በዚህ ዘመን። በነገራችን ላይ ከፍተኛ ሌላው ቀርቶ በእግዚአብሔር ቃል ውስጥ
በእግዚአብሔር ቤት ጎዳና ውስጥ ልክ እንደ ዘኬዎስ እንደነበረበት ግፊያ ሰዎች የእግዚአብሔር ቤት እንኳን መጣ። አሁን እኮ ሳያፍሩ ሳይፈሩ በእግዚአብሔር ቤት በጉባኤ በትምህርት በጸሎት ሁሉ እንዴ አጸያፊ የፖለቲካ ንግግሮችን የሰማንበት ነው የምንሰማበት። እንዲህ ያለ ትርምስ ከባድ፣ እንዲህ ያለ ትርምስ እግዚአብሔርን ይከለክላል። እምትወዱትን ስለተናገሩ ሰዎችን አታድንቁ። እናንተ የምትደግፉት ፖለቲካ ስለደገፉ ሰዎች፣ እናንተ የምትጠሉትን ስለጠሉ መድረክ ላይ ቆመን ያን ማድረግ ስለቻልን እኛ ልንመሰገን አንችልም፣ እንረገማለን። እንዲህ ያለው ትርምስ አደገኛ ትርምስ ነው። ቤተክርስቲያን ዙሪያ የሚደረግ ሊሆን ይችላል፣ ጉባኤ ላይ የሚደረግ በብዙ መንገድ ያለ ትርምስ፣ እግዚአብሔርን ከማየት ግን የሚከለክል ትርምስ፣ ክርስቶስን ከማግኘት የሚከለክል ትርምስ፣ የነቀፌታ የትችት እንዳያችሁ እነዛው የሚተራመሱ ሰዎች እኮ ናቸው። ክርስቶስን ሳይቀር ወደ ኃጢአተኛ ቤት ገብቶ ይበላል ምምሩት የላቸው ተቾች ብቻ ምን ተደረገ ለማለት ለማውራት ምን ደረደሩ የሚጋፉ ግን እግዚአብሔርን የሚፈልጉትን እንኳን ሳይቀር እንደ ዘኬዎስ ያሉትን ደግሞ እግዚአብሔርን ከማየት የሚከለክል ከእንቅፋትነት ውጭ ጥቅም ረብ የሌላቸው ሰዎች አሉ። አንደኛ እንደዚህ ከመሆን እግዚአብሔር ሁላችንም ይጠብቀን። በእውነቱ ቤተ መቅደስ እየመጣን እያስተማርን እየተማርን እየዘመርን እየቀደስን ሁሉን ነገር እያደረግን እግዚአብሔርን ማናሳይ መሰናክሎች፣ መጋረጃዎች፣ እንቅፋቶች ከመሆን እግዚአብሔር በቸርነቱ ይጠብቀን። በእውነቱ ዘኬዎስ የሚያስደንቅ እና በእንደዚህ ያለው ጊዜ ይላል ቅዱስ አምብሮስም ቅዱስ ኤፍሬምም ሌሎችም ሊቃውንት ተናግረዋል። ወጣ ማለት ያስፈልጋል ይላል። ከፍ ወዳለ ቦታ ህዝቡ ከሚተራመስበት ከዘሩ ከፖለቲካው ከስድቡ ከውዝግቡ ወጣ ብሎ እግዚአብሔርን መፈለግ ያስፈልጋል። አሁን እግዚአብሔር እንዲህ ያሉ የአብርሃም ልጆችን ይፈልጋል። ከዘር ትርምስ ወጣ ብለው ክርስቶስን የሚፈልጉ አንተን ማየት እሻለሁ የሚል እግዚአብሔርን ማየት። ይሄ ጉባኤ ይህን ዓላማ እንዳደረገ ተስፋ አደርጋለሁ። በነገራችን ላይ ዛሬ እንግዲህ የጾመን ነው ቀበላ ጾም ነው ለመጪው ምን አድርገን ነው ክርስቶስ የምንቀበለው? እስኪ አሁን አንዳንዶቻችሁ ከቤተሰቦቻችሁ ብዙ ዓመት ውጭ ሀገር የኖረ ሰው ቢመጣ ምን ታደርጋላችሁ? ቤት ውስጥ ለመቀበል ምን ታደርጋላችሁ? ቤቱ ሁሉ ቀለም አይቀባም። አቅም ካለ ረሰፈሩ ማይቀር ግድግዳው ምኑ ገሌማኒ ጠረጴዛ፣ ሶፋ፣ ቴሌቪዥን ሁሉ ይቀይራል። እዛ ደግሞ አምጥቶ የሚቀይርልኝ ብሎ የሚጠብቀውን ብቻ ትቶ እዚሁ የሚቀይረው ብዙ ነገር ነው አይደለም እንዴ? ብዙ ነገር ልብሱ ምኑ ትርምስ ነው። እስቲ ምን ይዘን ነው የምንቀበለው? አሁን እዩት ዘኬዎስን ጌታን ለማየት ምን አሁን አብይ ጾም ምን ይዘን ነው የምንጠብቀው? ክርስቶስ እስቲ እንዴት ነው የምንጓጓው ለጾም? መሻት ማለት ነው መፈለግ፣ እግዚአብሔርን ለማግኘት ክርስቶስን ለማግኘት ኃጢአታችንን ለማሳጠብ ይቅርታ ለማግኘት እንዳለው እሱ በድዬ ከሆነ ስለ አንድ አራት ከፍላ ከሀብቴ እኩሌታውን ለድሆች ለችጋረኞች ይሰጣል። ለምጽዋት ዝግጁ ናችሁ? ለጾም ዝግጁ ነው? አሁን ቅበላ መጣል ለመብል ላይ የተዘጋጀ ነው። ለምንድን ነው አሁን እኛ የተዘጋጀ ነው? ምንድን ነው የሚያጓጓል? ክርስቶስ ነው ድግሱ ነው ፊት ለፊታችን ያለው ወይስ እንሰቃቃለን? ጾሙ መጣ እንዴት አድርገን ነው የምንጨርሰው? እንግዲህ ሁለት ወር እንዴት ነው የምናስበው? ክርስቲያን ማለት እግዚአብሔር ለማየት ሁልጊዜ የሚጓጓ የሚሻ መጣልኝ ጾሙ ይድረስልኝ፣ ጠዋት ለስብሐተ ነግሁ ለኪዳኑ ለጸሎቱ፣ ቀን ለቅዳሴው ያልቻለ ሰርክ ለሰርክ ጸሎት፣ ሌሊት ለስግደቱ ለግል ጸሎቱ ለመትጊያ ጊዜ ክርስቶስን ማያየ እና አሁን መውጫ ሆናል። አብይ ጾም ለኛ እንደ ዘኬዎስ ሾላ ይሄ ጉባኤ እንደ ዘኬዎስ ሾላ ወጣ የምንልበት ከህዝቡ ከዚህ ከትርምሱ ከነገሩ ከፖለቲካው ከፌስቡኩ ስድብና ውዝግብ ከልዩነቱ እዚህ እንኳን መተን እኮ እንጠቋቆማለን። ነገሌ መጡ የነገሌ እንትና እንደዚህ ከማለት እስኪ መቼ ነው የምንወጣው? ወጣ ማለት ከፍ ማለት ምንም ብናጠር በሃይማኖት ብናጠር በእውቀት ብናጠር በምግባር ብናጠር ግን የሚረዳን ነገር አለ። እግዚአብሔር አሁንም በቸርነቱ ይርዳል። አንድ ታሪክ ተናግሬ ትምህርቴን ጨርሳለሁ። በእውነቱ ጊዜ ስለሌለ እግዚአብሔር ምን ያህል ምንም ደካሞች ብንሆን እንደሚፈልግ አንድ ስሙን ካልተሳሳቱ የአንድ አባት ታሪክ አለ። አባ እብሎይ ይመስለኛል ሊቃውንት ስላሉ ስሙን አምታትቸው ከሆነ ይነግሩኛል። እና አባ እብሎይ በታሪኩ በምድር ላይ የለየለት ወንበዴ ነበር ይላል። የክርስቲያን ቤተሰብ ነው እና ከኃጢአት ያልሰራው የለም። በግረኛ ሆኖ ማንኛውንም ኃጢአት ሰርቶ ጨርሷል። ለአንድ ቀን እንዲህ አለ ይላል፣
ከኃጢአት የቀረችኝ አንድ ብቻ ናት አለኝ። የሰማችሁ ነው። ስንት ናት የቀረችኝ አለ? እንግዲህ አሁን ኃጢአት ተቆጥሮ የቀረው ይታወቃል። የሚገርም ነው። አንድ ናት የቀረችኝ። እሷም ማለት ነፍሰ ጡር የሆነችን ሴት ነፍሰ ጡር እንደሆነች በሕይወቷ ሆዷን ቀድጄ ሕፃኑ እንዴት እንደተኛ ማየት ነው። ይገርማል። ሌላው ሁሉ ኃጢአት ሰርቶ ይህን ማየት ፈልጋለሁ። ነዛው እያለ አንዲት ነፍሰ ጡር ሴት ስታልፍ ያዛት። በሕይወት እያለች ሆዷን ቀደዳት። ሆዷን ቀዶ ጽንሱ እንዴት እንደሆነ አየ። ግን መርካት አልቻለም። እንዲያው ፍርሃትና ድንጋጤ ወደቀበት። ከዚያ በኋላ ከብቶቹን ሜዳ ላይ እንደተወው ወደ በረሃ ገባና መናኝ ሆኖ መጋደል ጀመረ። በጣም ይደንቃል። አያችሁ ሰው ከየት እንደሚመንን። ኃጢአት ሁሉ ሰርቼ አንድ ነው የቀረችኝ፣ እሷም ይህች ናት፣ ይህችንም አደርጋታለሁ አላደረገ አድርጎ ግን መርካትና ሰላም ነው። የበለጠ ተረበሸ። ወጣ፣ ወደ ገዳም ገባ፣ ማዘን ጀመረ። ከሰው ተለይቶ እያለቀሰ ማረኝ እያለ አለቀሰ። ይገርማቸዋል። እግዚአብሔር ምሮታል ቶሎ። ግን ደግሞ ቶሎ እግዚአብሔር የሚምር ከሆነ ብሎ ወደ ኃጢአቱ እንዳይመለስ ዝም አለው። ግን ተስፋ እንዳይቆርጥ አንድ አባት ላከበት። ሂድና አይዞ እግዚአብሔር ኃጢአትን ይቅር ብሎሃል፣ በርታ፣ በዚሁ ቀጥል በለው ብሎ ላከበት። ለምንድን ነው ይህን ታሪክ ያመጣሁት? ጉድለት ይኖርብናል። ከብዙ ኃጢአት ልንመጣ እንችላለን። ከብዙ ድካም፣ ከብዙ ስንፍና። እግዚአብሔር ከኛ የሚሻው ምንድን ነው? ልክ ከነበርንበት ሕይወት ምንጥቅ ብሎ መውጣትና መተው፣ አለመመለስ። እንደዚህ የምናደርግ ከሆነ ተመልከቱ፣ እንደዚህ ቀራጭ፣ እንደዚህ ባለጠጋ ጭንቅ እንደሆነበት ሰው በኋላ ግን በአንድ ቅጽበት እግዚአብሔር ለማየት ያን ያህል በመሻቱ ቸርነትም እንደ አብርሃም ለድሆች እሰጣለሁ ስለማለት እግዚአብሔር አምላካችን ኢየሱስ ክርስቶስ የአብርሃም ልጅ ነውና ለዚህ ቤት መዳን ሆኖለታል እንዳለ እኛንም እግዚአብሔር የአብርሃም ልጆች ብሎ ሊቀበለን ይችላል። አምላካችን እግዚአብሔር ዘኬዎስን እንደተቀበለ ይቀበለን። እንደሱ እግዚአብሔርን በጉባኤ እንፈልገው። ጉባኤ ደስ ብሎን እንማር፣ እንምጣ። ጾሙን ደስ ብሎን እንጾም። ለአብይ ጾም ደግሞ እንጓጓ። ለምግብ አትጓጓ አደራችሁ። ምንም ካልተስም እንደው እግዚአብሔር ካልፈቀደ እኮ ብንበላው ምን ሊሆን እንደሚችል እናውቃለን። ኃይሉ የእግዚአብሔር እንደሆነ የሚታወቀው ይላሉ ራስ ካሳ በፍኖተ አእምሮ መጽሐፋቸው፣ ከምንበላው የሚበዛው በመውጣቱ ነው ይላሉ። የበላነው ሁሉ ይወጣል በእውነቱ። እና ኃይል የእግዚአብሔር ነው፣ ጉልበት የእግዚአብሔር ነው፣ መጋቢ እግዚአብሔር ነው፣ ጠባቂ እግዚአብሔር ነው። ከበላነው መጥኖ ለሰውነታችን የሚያስማማውን የሚሰጠን እግዚአብሔር ነው። እኛ አይደለንም እኮ መርጠን እንኳን እናስቀርም አይደለም እንዴ? እንዴት ይሄን ያክል አንልም። ይህን የማድረጊያ ስርዓቱን እግዚአብሔር በስነ ፍጥረት ሰርቷል አንድ ጊዜ። ስለዚህ እግዚአብሔር መጋቢ መሆኑን አውቀን ኃይሉን ብርታቱን እንደሚሰጡት አምነን ረሃብ ድካም ሳንፈራ በደስታ በናፍቆት አምላካችንን በጾም እንፈልገው። ዘኬዎስ በሾላ ላይ እንደወጣ በጾም በጉባኤ በትምህርት እንፈልገው። እግዚአብሔር እናገኘዋለን። ለሁሉ የተገኘ አምላክ የልባችንን መሻት ትንሽም ብትሆን ተቀብሎ በእውነት ምስጢሩንም ምስጢር ሃይማኖቱንም እንዲገልጽልን ለኛ በሚረዳ መንገድ ራሱንም እንዲገልጽልን መልካም ፈቃዱ ይሆነልን። ይቆየን።